First, second, first, second, and now once again, and most impressively of all. ከ24 ዓመታት በፊት በ2002 እንደ አውሮፓውያን አቆጣጠር አንድ ታሪካዊ ንግግር ጋዜጠኞች ጆሮ ደረሰ። ያለ ሽንፈት እናጠናቅቃለን የሚል የንግግር የደረሰው ደግሞ በእነርሱ ሳፋት ትግባ በተባለላቸው የእንግሊዝ የመገናኛ ብዙሃኖች ነበር። ቀድሞውኑ ከሩቅ ምስራቅ የመጣውን እንግዳ ስሙን ማናላችሁን ሲሉ መድፈኞቹን ጠይቀዋል። በህትመቶቻቸው ደባሪው አርሰናል ብለው ገበያቸውን ያደሩበት ክለብ ለውጥ ፈልጎ ማንንም የማያውቃቸውን እንግዳ ማምጣታቸው የፊት ገጻቸው ማሟሟቂያ ሆኖ ነበር። እኚህ ታሪካዊ አሰልጣኝ አርሰን ቬንገር ታዲያ አመታትን ሳይወስዱ በተቀናቃኞቻቸው ስታዲየሞች ከተሞችን ተዘዋውረው ከመርሲሳይድ እስከ ማንቸስተር የሊጉን ዋንጫ ከፍ አድርገው ራሳቸውን አስተዋውቀዋል። አመታትን ተካ። በእግር ኳሱ የተሰሩ ታሪካዊ ጀብዶች ሲነሱ የትኛውም የእግር ኳስ አፍቃሪ ከሚያወሳው ከሚደነቅበት ከታሪካዊ የ2003 የ2004 የውድድር ዓመት አስቀድሞ ነበር ያ ታሪካዊ ንግግር የተስተጋባው። የገዛ ስብስባቸው ባይዋጥላቸውም በስላቅ ቢያልፉትም ሪትን ኢን ዘ ስታርስ እንዲሉ የተጻፈውን ሊያስፈጽሙ ግን ተመርጠዋል። የእንግሊዝ እግር ኳስ ለመልካም የቀየሩት እኚህ አሰልጣኝ ማንቸስተር ዩናይትድ በገነነበት ሩሳዩ ባለሀብት የምዕራብ ለንደኑን ክለብ ታሪክ ለመቀየር ለንደን በረገጡበት ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ እንዲል ያገራችን ቢሂል በተጫዋቾች ዝውውር ከተቀናቃኞቻቸው ጋር አልተለካኩም። ጀርመናዊን ግብ ጠባቂ የን ስሌማንን የክረምቱ ትልቁ ዝውውራቸው ሲሆን ከላሜሲያ ሴስ ፋብሪያዝንና ከሌሎች የአውሮፓ አካዳሚዎች ጋኤል ክሊችንና ፊሊፔ ሴንድሮስን ወደ ክለቡ አምጥተዋል። እንደነ ቴሪ ኦንሪ፣ ፓትሪክ ቬራ፣ ዴኒስ ቤካም፣ ሮበርት ፔሬዝ በመሳሰሉ ኮከቦች ረጅሙን የውድድር ዓመት ጀመሩት። በ2002-3 እናሳካዋለን ያሉትን በይደር እንዲቆይ ካስገደደው ኤቨርተን ጋር ተጫውቶ የውድድር ዓመቱን በድል ጀምሯል። አርሰናልና ማንቸስተር ዩናይትድ ያለማንም ጣልቃ ገብነት አቅማቸውን በተለካኩበት ዓመታት በ2003-4 የውድድር ዓመት ከጉሽሚያ እስከ ቀይ ካርድና የገንዘብ ቅጣት በድራማዊ ትዕይንት በታጀበው በአይረሴው የኦልትራፎርድ ፍልሚያ መድፈኞቹ 1 ነጥብ ይዘው ተመልሰዋል። ሚፋጃውንስ አንፊልድ ይቋቋሙት ይሆን ቢሏቸው በፓርለር መሪነት በአሊ አዲዬ እና ኦንሪ የፊት መስመር ጥምረት ከ3 ነጥብ ጋር ተመልሰዋል። ለከተማ ተቀናቃኛቸው ያልተኙት ፕሮፌሰሩ የእግር ኳስ ቫይረስ ነው በሚሉት የአገራት ጨዋታዎች ቁልፍ ልጆቻቸው ቢጎዱም የቡድኑ የአንድነት መንፈስ ጉዟቸውን አስቀጥሏል። ከ2003 ወደ 2004 ሲሻገሩ አመት ሲቀየር መድፈኞቹ አልተቀየሩም። ያለ ሽንፈት ቀጥለዋል። በጥር የተጫዋቾች የዝውውር መስኮት አርሰን ቬንገር ሆዜ አንቶኒዮ ሬስን ከሲቪያ አስመጡ። ከተከታዮቻቸው በ9 ነጥብ ርቀው የካቲት ወርን ተቀበሉ። ወስን ጨዋታዎች ሲቀሩ የመገናኛ ብዙሃኖች በስፋት ሽፋን ሰጥተው ተወያይተውበታል። ሊያሳኩት ይሆን ሲሉም ወደ ተከታዮቻቸው አሻግረዋል። ተመርተው አሸንፈዋል። አንዱ ደግሞ የሊቨርፑል ጨዋታ ነበር። አሰልጣኝ ጀራርድ ሆዬ ኦንሪን ባደነቁበት ጨዋታ በኦንሪ ምታታዊ ግሮች ታግዘው 2-1 ከመመራት 4-2 አሸነፉ። በቡድኑ ያሉ ፈጣን ተጫዋቾችን በመጠቀም የሚያደርጓቸው የተሳኩ ፈጣን ሽግግሮች፣ በአማካይ ክፍል የቁጥር ብልጫ መውሰድ፣ ተጋጣሚዎች መልሶ ማጥቃትን ምርጫቸው ሲያደርጉ የመስመር ተከላካዮቻቸውን ወደፊት አስጠግተዋል። ተጋጣሚዎች መሃሉን ተጠጋግተው ሲከላከሉም መስመሩን ተጠቅመዋል። የፕሮፌሰሩ የታክቲክ ልዕቀት ላይ የተጫዋቾቹ ከፍ ያለ የግል ብቃት ተደምረዋል። ሊጉን ማሸነፋቸውን ሊያረጋግጡ 1 ጨዋታ ያለ ሽንፈት የእንግሊዝ ፕሪሚየር ሊግን የውድድር ዓመት ሊደመድሙ ደግሞ 5 ጨዋታዎች ብቻ ወደ ባላንጣቸው ሜዳ ዋይት ሃርት ሌን አቀኑ። ጨዋታው 2-2 ተጠናቆ አርሰናል ዋንጫውን የግሉ አደረገ። ከጨዋታው አስቀድሞ እንዳይጨፍሩ አሳሰቧቸው። በቶትናም ተጫዋቾች የተበሳጩት እነ ቴሪ ዳንኤል ኦንሪ ግን አጸፋውን መልሰዋል። በ38ኛው ሳምንት ሌስተርን አሸንፈው የወርቁን ዋንጫ ከፍ አደረጉ። በእንግሊዝ ፕሪሚየር ሊግ የኤርገን ክሎፕ ሊቨርፑል፣ የፔፕ ጋርዲዮላ ማንቸስተር ሲቲ ሞክረው አልተሳካም። በ1888-89 የውድድር ዓመት ፕሪስተን ኖርዝ ኢንድ ያሳካውን ታሪክ አርሰናል ከ115 ዓመታት በኋላ ደግሞታል። 38 ጨዋታዎች፣ 12 አቻ፣ 0 ሽንፈት። ዘ ኢንቪንሲብልስ